የተወደዳችሁ ተመልካቾቻችን እሁድ ከሰዓት በድምቀት ወደ እናንተ የሚደርሰው መወዳ መዝናኛችን ላይ ነው ያላችሁት። አብራችሁን ስላላችሁ ሀሳብ አስተያየቶቻችሁን ስለምታደርሱን እጅግ አድርገን እናመሰግናለን። አሁንም ቆይታችሁን ከኛ ጋር እንድታደርጉ ግብዣችን ነው። ኡስታዛዬ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። የዒድ ፕሮግራም ላይ ቃል በገባሁት መሰረት ድርጅትሽን እጎበኛለሁ እመጣለሁ ብዬ ነበርና በቃሌ መሰረት ተገኝቻለሁ። በጣም አመሰግናለሁ። እንኳን በሰላም መጣችሁ። እንዴት ነሽ? እንዴት አላችሁ? አልሐምዱሊላህ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ። ዒድ እንዴት ነበረ? ከቀረጻ በኋላ የሰሙ ምላሽ ልጆች ቤተሰብ ምናምን አልደወሉ? ደወሉ። በጣም ብዙ ሰው ደወለ። ሚንበር በስፔሻሊ ከስዊድን ብዙ ደወሉልኝ። የሚንበር አይተን ብሎ እና ጥሩ ፊድባክ ነው ያገኘሁት። ደስ ብላቸዋል። ጥሩ ነበር። ልጆችሽ ኡሚ እያሉ ሲጠሩሽ እየሰማሁኝ ነበርና ያልወለድሻቸው ልጆች ከጎዳና ላይ ከመንገድ ላይ ያነሳሻቸው ልጆች ኡሚ እያሉ ሲጠሩሽ ደግሞ መጀመሪያ ያሳደግሻቸው ራስሽ ከራስሽ ደግሞ የተወለዱ ልጆች አሉ። እነሱም ኡሚ ብለው ጠርተውሽ አድገዋል። ልዩነቱን ማየት ፈለኩ። እንግዲህ ማለት በስዊድን እዛ ልጆች ሲጠሩ ማማ ነው የሚሉት። ያው ማማ ኡሚ እናት አንድ ነው። ልዩነት እኔ ብዙ ማለት የራስሽ ሲሆን ኃላፊነቱ ይለያል። ከዚህ እንደዚህ ደግሞ እነዚህ ደግሞ አምጥተሽ ከጎዳና ስታሰድጋቸው ኃላፊነቱ ሞር እኔ ትልቅ ሆኖ ይሰማኛል። የራስሽ ሲሆን አንቺ ከወለድሻቸው ልጆች የተለየ ከጎዳና ላይ ላነሳሻቸው ልጆች እንክብካቤ ያለሽ ማለት ነው። አዎ ማለት ኃላፊነቱ ይተልቃል ማለት የራስሽ ነው። አሁን እነዚህ የምታሳድጊያቸው ግን በኃላፊነት ተቀብለሽ ደግሞ ከአንቺ የሚጠበቅሽ ከዛ በላይ ሆነሽ ለማግኘት ብዙ ትጥራለሽ። ልጆችሽም ኖርማል ነው ማለት አንቺ እንደ እናት የወለድሻቸው ስለሆነሽ በናቹራል በተፈጥሮ ትልቅ ጥሩ ቦታ የሚደርሱ የምታረጊው ነገር ነው ማለት የሚገርም ነገር አይደለም። የነዚህ ግን ያንቺ ስላልሆኑ እንዳንቺ በላይ አድርገሽ ለማሳደግ እሱ ነው ዋና ቻሌንጁ ማለት ነው። እና ኃላፊነቱ የዚህ ተለቅ የሚለው ምልሽ ለዛ ነው። ምክንያቱም በተፈጥሯዊ እነዚህ ልጆች የወለድኳቸው አይደሉም። ግን ያው ነው ያ ራህማ የልጆችሽ የነበረሽ ግን ለነሱ ደግሞ ታካፊያለሽ ማለት እናት ናት ሁሌ። እናትም አንድ ጊዜም እኮ እናቶች የሚጨክኑም አሉ። ስለዚህ በወለዳቸው ልጆች ይጨክናሉ። እነዚህ ግን እኔ እንጃ ሱብሃንአላህ ለነሱ ብሎ አላህ ሱብሃነሁ ወተዓላ ፍቅር የሚሰጥሻል አይደለም። በቃ እኔ ከልጆቼ የተለዩ ነው አይሰማኝም በስሜቴ ማለት ነው። በቃ ከማንም ልጅ ጥሩ ሆኖ ሊያድጉ የምሰጣቸው ፍቅርም እንደሱ ነው። ለምን ይሄ ጸባይሽ ከሆነ አይለይም። እነዚህ ሌላ ልጆች ስለሆኑ አሁን እንዲሁም ሌላ ሰው እንደሱ ሲል ለኔ ይገርመኛል። ምክንያቱም ለኔ እንደሱ አላያቸውም። በቃ የኔ ናቸው፣ አሁን የኔ ናቸው። እንደራሴ ልጆች ነው። ስሜቱ ግን ይመጣል። አዎ ይመጣል። ሱብሃንአላህ አብሮ ከመቆየት እንክብካቤ ከማድረግ ነው የሚመጣው ስሜቱ። ምን መጣ ቢመሰልሽ ልጆች ወስደው የሚያሳድጉ ይሄ ጉዲፈቻ በሚባለው መልኩ የሚያሳድጉ ወላጆች አሉ። የራሳቸውን ያልወለዳቸውን ልጆች እንደራሳቸው አድርገው እና ምናልባት ከረጅም ጊዜ ቆይታ በኋላ እንክብካቤ ከማድረግ ከመላመድ መዋደድ ይመጣ የለ ምናልባት እንደዛ ሆኖ ነው ወይስ የምር ስሜቱ አለ? ወላሂ እንዳልሽ ከሰው ወደ ሰው ይለያል። እንደም ወስዶም መጥፎ የሚያረጉ ሰዎችም እኮ አሉ። ሁሉ አንድ አይደለም። የኔ አላማ ግን አላማው ነው የሚለይተው። እኔ ከመጀመሪያ ሲጀመር አላማው አላህ Subhanahu Wa Ta'ala እንዲቀበለኝ አጅር እንዲቆጠርልኝ ሰደቃ ጃሪያ እንዲሆንልኝ ለአኺራ ነው ማስበው። እንደገና ደግሞ ዲናችን በሙሉ እንዳለ እንኳን ለነዚህ ልጆች የተጣሉ ለማንም ደስታ ማስገባት መርዳት በጣም ትልቅ አጅር ያለው ነው። ሰው ብዙ እንትና አያስተውለውም ወይ ደግሞ ብዙ እንትን ኬራ አይሰጠውም። ግን አንድ ሰው መስጊድ ሆኖ ሙሉ ቀን ከመቅራት ምን ማድረግ ለሰው መርዳት ለአኑ ረሱል ሰለላሁ ዐለይሂ ወሰለም አሐብ الناس الى الله انفعهم للناس ይላል። ለሰው የሚጠቅም ሰው ነው አላህ የሚወደው። አዎ እና እኔ በዛ ሳየው እንደገና ደግሞ ብዙ ሌሎች በጎ አድራጎት እንዲሁም ሌላ ሃይማኖት ያላቸው ሌላ አላማ ያላቸው ብዙ ሲያረጉ ስታይ አንቺም ኢንስፒሬሽን ይኖርሻል። ትቀናለሽ ጥሩ ስለሆነ ማለት ነው የበጎ አድራጎት ስለሆነ። ስለዚህ እኔ ደግሞ የምወዳቸው ማሳደጋቸው መቀጣቸው እንደ ልጆቼ ናቸው። ሰው ይኑር አይኑር እንደዚህ ሰው ምን አልልም። ሁሉ ማጠየቅ ሌላ ሰው ይችላል። ምክንያቱም እኔ ለሐቅ ነው የምሰራው።
እንጂ ለሰው ይዩልኝ ወይ ደግሞ ሰው እንደዚህ ሳይሆን እነሱም አድጎ ነገ ጧት ራሳቸው ኮርቶ የሚሄዱበት አደብ ይዘው ስርዓት ይዘው በፍቅር አድጎ የሚሄዱበት እና ልጆችም እዛ ውጪ ያሉት ይከታተሉኛል ያውቃሉ እና እንደ ልጆችን እንዲሁም እኔ አንዳንድ ጊዜ ስነግራቸው ወይ ደግሞ በቪዲዮ ሲደውሉ የሆነ ነገር ከተቆጣዋቸው ኧረ ማማ ተቆጣቸው ይሉኛል። ስለዚህ ምንም ልዩነት የለም ልጅ ፈልጌ ነው ማለት እኔ በቃል መናገሬ ምናልባት ላይ ያሳምን ይችላል። እነዚህ አጠገቤ ያሉ ሰዎች የሚያዩ ግን ይመሰክሩ ይችላሉ እና ስሜቱ ይመጣል። ምክንያቱም አንቺ እንደ አላማሽና ደግሞ እነዚህ እኔ በጣም ያሳዝኑኛል። ፈትሒያ ለምን መሰለሽ ቤተሰብ የላቸውም፣ እናት የላቸውም። ማንም ማለት አባቱ እናቱ የሞቱ እኮ ቤተሰብ ይኖረዋል፣ አያት፣ አጎት፣ ሩቅ ዘመድ። እነዚህ በፍጹም ማንም የላቸውም እና በጣም ያሳዝናሉ። ስለዚህ አላህ ደግሞ በመሬት ያለ የምታዝንበት አላህ ደግሞ ለኛ ያዝንልናል በዛ መልክ። እኔ ደግሞ ጸባዬ ማለት ነው አንድ ነገር ሲይዝ በቃ በሲሪየስ ነው የሚይዘው፣ የኔ ብዬ ነው የሚይዘው። ለኃላፊነቱ ፈራለሁ ወይ መግባት የለብኝም ወይ በደንብ አድርጌ መስራት አለብኝ። ፎከስ ነሽ ስትሰሪ? አዎ እንደሱ ነው። ጥሩ። በቀደም ቆይታችን የድርጅትሽን አመሰራረት አጀማመር አጫውተሽናል የአይዱ ፕሮግራማችን ላይ። አሁን ደግሞ ከልጆችሽ ጋር በባህሪ አመጣጣቸውን ጭምር እስኪ ንገሪንና ታሪክም አላቸው አይደለ? አዎ እሱንም ጭምር እስኪ መጀመሪያ የመጣ እንግዲህ ይሄ ነው ዩሱፍ። እዚህ መጀመሪያ ነው የመጣ መጀመሪያ የመጣ ዩሱፍ ነው። 4 ወር ነበረ ዩሱፍ 4 ወር ነበረ። ከኮምቦልቻ ሲጣል በ2-3 ቀኑ ነው የተጣለ። እዛ 2 ቀን 3 ቀን ማለት በተወለደ በተወለደ በሳምንቱ ወይ በ3 ቀን ነው የተወለደ የተገኘ። እንደዚህ ቆሻሻ ቦታ ነው የተጣለ። በኋላ ሰው አይቶ ፖሊስ ጠርቶ ወሰዱት ማለት ነው ወደ ቀበሌው። በኋላ እንትኑ የወረዳ ኃላፊ የሴቶችና ህፃናት ኃላፊነት ያላቸው አንድ ቤተሰብ ለጊዜው አስቀመጡት ማለት ነው። በኋላ ሳውዲ ያለች እህታችን ደግሞ ማሳደግ የሚፈልግ ብላ በሱ ቪዲዮና ታሪኩ ነገረች የተናገረች አወጣችሁ ነው። አጋጣሚ ቲክቶክ አየሁት ማለት ነው። በዛ ሰዓት ደግሞ ድርጅቱ ከፍቼ ነበር። ሳየው ወላሂ ደነገጥኩ በጣም። ሲጀመር የኛ ቤተሰብ ልጅ ይመስላል። እኔ አንቺን ይመስላል አሉኝ ያልሽው ልጅ አዎ እሱ ነው። በኋላ ስደውልላቸው ኮንታክት አድርኳቸው ዳይሬክት ተሳካ። ሱብሃንአላህ በፍጥነት አልቆየም። ወደ ኮምቦልቻ ሄድኩኔ። ደጋን የምትባል ከተማ ነው፣ እዛ ነው የነበረ። እነዚህ ቤተሰቦች ደግሞ ለጊዜው ይዘውት የነበሩ 4 ወር ነበረ ማለት ነው። በፍርድ ቤት የሰማሹ ነገር ነበረ ስለ ወላጆቹ? ምንም የጣለበት ምክንያት የለም፣ አያውቁም። እናትም ፈልጎ አላገኘዋትም። ወደ በኋላ ላይ ቆየት ብለሽ የምትነግሪኝ ሌላ ታሪክ ይኖራል። ልጄን የሚያገኙ አሳዳጊዎች ወይም ደግሞ የህግ አካላት ካገኙ ብለው ስለ ልጆቻቸው መረጃ አብረው ያስቀምጣሉ ከልጆቻቸው ጋር። ትክክል። የሱ ግን ምንም ነገር ምንም የለም። ጥላው ብቻ። እንዲያውም የሚገርምሽ አይኑ ጉንዳን ነው ወይ እንትን ነክቶ በሙሉ እንዳለ ፊቱ ቀይ ሆኖ ነው ያገኙት። አላህ ሲያወጣው እንጂ ኑር ከተባለ መቼም ይኖራል አይደለም። ብዙ ልጆች መጥፎ አደጋ ያጋጥማቸዋል እና ሲሄድ ማለት ነው በፍርድ ቤት በፍጥነት ሁሉ ነገር ተሳካ። ይዞ መጣሁት ወደዚህ ማለት ነው ወደ አዲስ አበባ። በአየር ነው የመጣ ነው፣ ፍላይት ነው የመጣ ነው። በመኪና ሄደን ነበር። እነዚህ ከኔ ጋር የሄዱ በመኪና ተመለሱ። እሱ አሁን ምን ያህል ጊዜው ማለት ነው ዩሱፍ? 2 አመት 4 ወር 3 ወር ሊሆን ነው አንቺ ጋር ከመጣ። እንዴት ነው የጤናው ሁኔታ? አሪፍ ነው ማሻአላህ፣ በጣም ጥሩ ነው። አንድ ጊዜ አሞት ነበረ። ከዛ እንትን ይዞት የመጣ መጀመሪያ ቼክ ሲያረጉት አላይ ምንድነው ወባ አሎት ውጪ ሌላ ሀገር ወስደሽ ነበር ምናምን አያውቁም ነበር። እኔ ማሳድገው እንደ ልጅ ነው የሚመስላቸው። በኋላ በጣም የሚያስፈራ ሁኔታ አሳለፍኩት በዛ ሰዓት። እንትን ትኩሳቱ ከፍ ብሎ ቼክ ሲያረጉት መድኃኒት አንድ ያሰጡት አልহামዱሊላህ ደህና ሆነ። በዛ ወጣለት። እሺ ቀጣይ የመጡትን ልጆች እንዲሁ አሁን ነው መጀመሪያ። እሺ በኋላ ፉአድ፣ ዘይነብ፣ ዛህራ፣ ፋርስ ማለት ነው። እነዚህ ደግሞ ክበበ ፀሐይ ነበሩ። መጀመሪያ በድርጅቱ ሳቀርብላቸው በአዲስ አበባ የሴቶችና ህፃናት
እነሱ ከተወለደ ከሰዓት ጀምሮ እስከ 4 አመት ነው የምፈልግ ትናንሾች ነው አልኳቸው። አጋጣሚ ግን ፉአድ ተለቅ ያለ ነበርና ሲሰጡኝ በቃ خلاص خير ብዬ እሱ ምክንያት ነበረሽ አንቺን እድሜ መረጥሽበት? አዎ ማለት ትናንሾች ነው የፈለኩት። ምንድነው እነሱ አሁን አድጎ ሲመጡ እኔ ማላቆ ጸባይ ይዞ የሚመጡት ባህሪ አለ። አሁን እነሱ ራሱ ትንሽ አደግ ያሉ ስለመጡ ብዙ ትግል አሳልፌ ነው ገና አሁንም ብዙ ይቀራቸዋል። ምክንያቱም ያዩት ሲስተሙ አገሩ ያለ ሁኔታ የተቀመጡት ማለት ብዙ ጸባይ ያለሽ እንደመዋሸት መደበቅ እኔ ደግሞ እንደሱ አልፈልጋቸውም። ግልጽ ሆኖ የሚፈልጉት የተናገሩ በምትፈልጊው ተርቢያ ጋር አዎ ተርቢያ ሊሄዱ ማለት ነው። ስለዚህ የሱ የነበረ ትንሽ ያስቀራ ምናልባት ባክግራውንዳቸው መገመት ቀላል ሊሆን ይችላል። ግን ሁኔታው ላይ ቦታው ላይ ያሉትን የገጠማቸውን ፌስ ያደረጉትን ነገር እነሱ ነው የሚያውቁትና በብዛት ምን ተብሎ ይታሰባል? አንዳንድ ጊዜ ማለት እኔ የራሴ ግምት ሰጠው ማለት ነው። ምናልባት በኑሮ ሊሆን ይችላል አንድ፣ ሁለተኛ ደግሞ ያለ ጋብቻ ሪሌሽን የተደረገ ሊሆን ይችላል። አሁን ወጣቶች ብዙ ግንኙነት ትምህርት ቤት አለ ምን አለ ስራ አለ። አሁን ኃላፊነት መውሰድ አትችልም። ምን አለ የቤተሰብ ተጭኖ አለ በለጋድሜ ይሆናል ተወለደው። እኔ ዋናው ምንድነው ምክንያታቸው ባናቅ እነዚህ ልጆች ምንም ባላረጉት ዘንብ ወይ ኃጢያት እንደዚህ ሲጣሉ ተገቢ አይደለም። ሳይፈቅዱ ነው የመጡት። አዎ ማለት እነሱም ማንም ጠይቃቸው አይደለም የመጡ። እንደገና ደግሞ አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም ብሏል። በኒ አደም እንደዚህ አላህ አክብሮት በራሱ ሰው ኃላፊነት አለመውሰድ ማለት ነው። እኔም እንደዚህ ሳመጣቸው ብቻዬን ሁሉ ይችላል ብዬ አስቤ አይደለም። እንደው አንዳንዴ ግን ያልሆነ ቦታ ሲጣሉ እንሰማለን። መጸዳጃ ቤት ውስጥ እንዳልሽ ቆሻሻ ገንዳ ውስጥ ሰው ማይደርስበት አካባቢ ሲጣሉ እናስተውላለን። እንደው ማሳደጉም ቸግሯቸው ይሁን አልፈለጉትም ይሁን ልጁን እንደዚህ ደግሞ ኃላፊነት ተሰምቷቸው መስጂድ ውስጥ እንደዚህ የእምነት ተቋማት አካባቢ ሰው ሊያያቸው የሚችልበት ቦታ ላይ መቀመጣቸውም አንድ ነገር ነው። አዎ ትክክል። አዎ ምክንያቱም እነሱም እኮ አሁን የያስሚን ኢንሻአላህ ነግራቸዋለሁ ታሪኳ። እሷ ደብዳቤ ጽፋ እንደዚህ አስቀምጣ ነው የተወቻት አሉ። አንዳንድ ሰዎች በቃ እንዲሁም ቢሄዱም ጥሩ ሰው ያገኙ ብለው ዱዓ የሚያደርጉበት አለ። አሙዲ ስትሰማኝ መሐመድ ነልሾ አህመድ እሺ ከሱ ጋር ምን ነበረ? ከሱ ጋር ምንም ባክግራውንድ የመጣ የለም። እዟ ትታው ሄደች። በቃ እነሱ አነሱት የመስጊዱን እንትን አረጉትና አዎ በኋላ በዚህ በእንትኑ በሴቶችና ህፃናት እንትን ተደረገ። በዛ ነው ፍቃድ የሚሰጠኝ ማለት ነው በእነሱ። ስለዚህ ቀጥታ ወደ አንቺ ተረከብሽ? ሰው አመጣልሽ ወይስ አንቺ መረጃው ደረሰሽ? ሰው መነገሩኝ እኔ ሄጄ አናገርኳቸው። በዛ በኋላ በእንትኑ መንግስቱ እንትን አደረግነው ማለት ነው። ህጋዊ ሆነው ህጋዊ ሁላቸው ህጋዊ መሆን አለባቸው። ፉአድ ነው እንዳልኩሽ ትልቅ መጣ። እንደገና ዘይነብና ዛህራ እህታሞች ናቸው። እነሱም ምንድነው መሰለሽ በውጭ ሰው አግኝቶ ወደ ክበበ ፀሐይ ወሰዳቸው ማለት ነው። ክበበ ፀሐይ የመቆያ እንደዚህ የሚያገኛቸው ሰው የሚያድርሱት እዛ ይሆናሉና ማስቀመጫ ማለት ነው ለጊዜው ማቆያ። እና ዛህራና ዘይነብ ደግሞ እህታሞች ናቸው። ከዛ እህታማቾች ናቸው እንዳሉት ማቸው አንድ የአባት ስም ነው ያላቸው ሁለታቸው። መጨረሻ ላይ ፋርስ ማለት ነው። ይሄ የነሱ ማለት በፍቃደኝነት ለአሳዳጊ ድርጅት ወስዶ ሰጣቸው ነው ወላጆች አይደለም። ውጭ ተገኝቶ በቃ የተገኙ። አባታቸው እንዴት ታወቀ? እሱ ነው እኔም የገረመኝ። እነሱ የሰጧቸው ነው ይሁን እነሱ ልጆች የተናገሩት ነው። ማን ስማቸው ሲባሉ እንደዚህ ትንሽ ተለቃው። ስንት አመታቸው? ዘይነብ አሁን 6 አመት ልትሞላ ነው። ዛራ 5 አመት። እንዲሁም በዚህ በትንሽ እድሜያቸው እኮ ዘይነብ መርካቶ ላይ ማስቲካ ትሸጥ ነበር። ፉአድ ሊስትሮ ይሰራ ነበር። ወላይ ዛህራ ከኔ ጋር ትሄድ ነበር አለች። ትንሽ ሆና ከኔ ጋር እነሱ ብትጠይቋቸው ራሱ ታሪካቸው ይናገራሉ። በኋላ ነው እኔ ያወቁ ከመጡ ማለት ነው። እነዚህ በፀሐይ ሲጠይቃቸው ምንድነው ፋይላቸው ምንድነው ታሪካቸው ምንም አናቅም ነው ያሉ።
እነሱ ግን ልጆቹ ራሳቸው ተናገሩ። ልጆቹ ራሳቸው የተናገሩ ከቤተሰባቸው እንዴት እንደወጡ ምን እንደተከሰተ እነዚህ ተለቅ ያሉ ማለት ነው። ፋርስ ሲገባዛ 1 አመቱ ነበረ። ስለዚህ ምንም የሚያውቀው ነገር የለም። እንደውም ፋርስ ራሱ በጣም የተጎዳ ልጅ ነበረ። ሳይኮሎጂም ይሁን ጤናም ይሁን ብታይ በጣም የሚያሳዝን ልጅ ነበረ። አሁን አልহামዱሊላህ ደህና ሆነዋል። እና ሲመጡ ነው አጋጣሚ ሁሉ ዶክመንት ነበርና በሞባይል አይፎን ተሰረቁ ጠፋብኝና ሁሉ በሙሉ ዶክመንት ጠፋ። ብዙ ለውጥ አላቸው የሚያውቃቸው መጀመሪያ ሲመጡና አሁን ለውጥ አላቸው። እና ሶስቶቹ አሁን ኬጂ ነው የሚሄዱ። እነዚህ ሌሎች ደግሞ እዚህ ማቆያ ነው የሚሆኑት። ስለዚህ አሁን በአጠቃላይ ስንት ልጆች አሉ? በአጠቃላይ 8። ስለ ያስሚን አልነገርሽንም? አዎ ያስሚን ጆሞ ላይ ነው የተጣለች። እዛ ደብዳቤ እና የክትባት ወረቀት አስቀምጣ ደብዳቤው የተጻፈ ምንድነው በቃ ጸሎት የምታርግበት ጥሩ ሰው ታገኝ ተስፋ አረጋለሁ። የጠቅስ የባይብል ጠቅስ ያለው እሱ ነው። ኋላ ዶክመንት ወረቀቱ ፖሊስ ጋር ቀረ ማለት ነው። እሷም ራሱ በጣም ተጎታ ሆዷ ተነፍቶ እንደዚህ ብዙ ጥሩ አልተመገበች። ደግሞ የምታሳሳ ልጅ ናት። ፍቅር ስትናፍቅ ላየች ሁሉ በቃ ለሁሉ ሰው አሁን እኔ ማንም ያገኘችው በቃ እንደሱ ነው። ውጪ ብትወስጃት ራሱ ይመስለኛል እናቷ እየፈለገች ነው። ምክንያቱም ታውቃታለች ማለት እንደዚህ በጣም ትንሽ አይደለችም። አሁን ባየችው ሴት ትፈልጋለች ማንም ሲመጣ። ቀላል አይደለም። መጀመሪያ አሁን የሆዷ ጉዳይ ራሱ አሁን አጋጣሚ ቅርብ ጊዜ ምን ነበር የህመማት? ቅርብ ጊዜ እንትን ምንድነው ወስፋት ነው የሚባል በጣም ትልቅ እንትን ወጣላት። አልহামዱሊላህ አሁን ሆዷ ደህና ሆነ። በጣም ለውጥ መጣ። ዶክተሮችም አይተዋል ነበር እንደሱ ብሎ ነበር የእንትኑ እንሰጣታለን የቪታሚን ትንሽ ሊያግዛት እና ያንዳንዱ እነ ዘይነብ ዛህራ ሲመጡ ብታይ ከዚህ አንገታቸው እስከ እግራቸው ቁስል በቁስል ነበሩ። እዛ እየኖሩ ራሱ የጤናቸው እንዴት ነው ብለን ስንጠይቃቸው በጣም አሪፍ ነው አሉን። ሲመጡ ቤት ሳያቸው ደግሞ ተላላፊ ነው እነ ዩሱፍ ነበሩ። ሁላችን ግዴታ ሆነ ማለት ነው። እነሱም እንዳይሆን ህክምና ሄደን እዚህ ቤተል አንድ ክሊኒክ አለ እዛ ሄደን መድኃኒት ተሰጥቶ ነው የተዋቸው። በጣም ያስፈራ ቁስል በቁስል ነበሩ ማለት ነው። ሌላ ታሪኩን ያልሰማ ነው ልጅ አለ? አይ በቃ መሐመድ ነው። መሐመድ ደግሞ እዚህ ያለ ትንሹ መሐመድ ሲመጣ ደግሞ 2 ኪሎ መሐመድ 2 ኪሎ ተኩል ነበረ ሲመጣ። አሁን ትናንት ትንሽ ኢንፌክሽን አፉን ተናርጉለት መጠጣት አልቻለም። ሄደን ነበር ህክምና። አሁን እንትን አንቲባዮቲክ ሰጡት። ስንት ጊዜው ነው ከተወለደ? በግምት 15 ፌብሩዋሪ 2 ወር ምናምን ሊሆን ነው ይመስለኛል። በአንድ ጊዜ ነው የተወለዱት። ግን እሱ 4 ኪሎ ነበረ ሲወለድ፣ ይሄ 2 ኪሎ ተኩል ሲገኙ ማለት ነው። ሲገኙ እኔም አምጥቼ ስመዝናቸው ይሄም ጆሞ ነው ጆሞ ፎሪ። ይሄ ራሱ ውጭ ነው የተገኘ። በኋላ ፖሊሶች አግኝተው ወደ ክሊኒክ ወሰዱት። ክሊኒኩ 1-2 ቀን ቆየ። በኋላ ነው ጠሩኝ። አንድ ፖሊስ እዛ የምታቀኝ ነበር። እንደዚህ ልጅ አለ ትፈልጊያለሽ ስትለኝ ሂጄ አመጣሁት። ሱብሃንአላህ። እና እንደዚህ ብሎ የሚያድግ በቃ ሲመጣ ምን ልበልሽ 2 ኪሎ ማለት ትንሽ ነው በቃ። አሁን እያደገ ነው። ፋሪስ እሱ ነው ያልኩሽ። በጣም በመጥፎ ሁኔታ የነበረ ሲመጣ ማለት ሳይኮሎጂ እንደ አሁን እንደምታያት ያስሚን ከሷ በላይ ነበረ። በቃ በጣም እንደዚህ ድብርታ የዓለም ድብርታ ነበረ። እኔ ላሴ በጣም ለኔ ነካኝ። ምክንያቱም እኔ አልቻልኩም በቃ ከሱ ጋር በጣም ናፍቆት ነበር ወይ ቤተሰብ ናፍቆት? ምን እንደገና ደግሞ ጡጣው መሰለኝ ብቻ ለመደ ጥርሱ በሙሉ ያለ በፍጹም ማኘክ አይችልም። መብላት ሲበላው ዝም ብሎ ነው የሚወጣው። ምንም አካሉ እንትን ሊያርግለት አልቻለም። መጨረሻ ላይ ግን አልহামዱሊላህ ብዙ ተታግለን አሁን ማኘክ ጀመረ አይደል ፋሪስ? ጎበዝ ነው። መናገር ትንሽ ጀመረ። ጤናው እንደምታዩ እንጂ የመጀመሪያ ሲመጣ ከባድ ነበር።
የጤና ክትትል አላቸው ቋሚ ወይስ ህመም ሲሰማቸው ለየት ያለ ነገር ስታስተዊ ነው የምትወስዳቸው? እስካሁን እንደሱ ነው ማድረግ። ግን አጋጣሚ የጆሞ ክሊኒክ እዛ ያሉ ደግሞ ዶክተሮችም ሆኑ ነርሱም እኛ እንተባበርሻለን እንመጣለን ብለው ፕሮሚስ ገብቶልኛል። እነሱ ደውላቸው ሁሌ እንትን ይተባበሩኛል። በነፃ ክትትል ያደርጉልሻል ማለት ነው። ለወደፊት ጋና እስካሁን እኔ እየከፈልኩ ነው። አግሪመንት ምናምን ቢኖራቸው እንደዛ ማለት ይቻላል። ለወደፊት እንደሱ ልናደርግ ነው። ስያሜዎቻቸውን እንዴት ነው እያወጣሽላቸው ያለሽ? ስያሜያቸው የሚሉሽን ስሞች ነው የምታወጪላቸው? እንዴት ነው? እኔ የሚገርምሽ እነዚህ 4 የራሳቸው ስም ይዘው መጡ እና ትንሽ ከነበሩበት ድርጅት የራሳቸው ይዘው መጡና እኔ የራሴ ነው የምሰጣቸው ብዬ የራሴ ሰጣኋቸው። እስላማዊ ያልሆኑ ስሞች ይዘው ነበሩ። አዎ። እና አሁን ትንሽ ይዛ ቢሮ የሚሰራ አንድም ደስ አላለውም። ግን እኔ በግልጽ ነገርኩት። ወይ ደግሞ ለኔ ሳትሰጡኝ ኢንፎርሜሽን መስጠት ነበረባቸው። አሁን በፍርድ ቤት ገና ስንሄድ እኮ መብት አለ። አዎ፣ በፍርድ ቤት መሆን አለበት። ፍርድ ቤት እኮ ይጠይቅሻል ስም መቀየር ትፈልጊያለሽ ብለው ግዴታ እነሱ ይሰጣሉ። ፖሊሶቹን እንትን ይሰጣሉ። በኋላ እኛ ስንቀበል ደግሞ በፍርድ ቤት አሁን ዩሱፍ ብለው ጠሩት እነሱ። ፍርድ ቤቱ ጠየቀኝ ስም መቀየር ትፈልጊያለሽ ወይ ሲሉኝ አይ ዩሱፍ ነው የሚፈልግ ስላልኳቸው ቀረ ማለት ነው። ለጊዜው ግን እኔ በዚህ በሰጠው ምክንያቱም ልጆቼ ናቸው ማሳድጋቸው ነው። እንደገና ደግሞ ስፖንሰር የምጠይቀው ሰው ራሱ ለነሱ የኔ የሚመስል ሰው ስለሆነ ማለት አሁን እኛ ስዊድን ሲመጡ የስዊድን ነው የምሰጧቸው። ሌላ ሲሄዱ ለኔ ለምን እንደ አሳዳጊውን ነው የሚመስለው? አዎ አሳዳጊው መስለው ነው ስምም ይሁን ሁሉም ነገር ማለት ነው። ግን ለኔ የተለመደ አልነበረም ለነሱ መሰለኝ እንደኔ መጥቶ ሰው እንትን ማድረግ ትንሽ አቀባበላቸውም ራሱ ትንሽ እንትን ነበረ። ግን እኔ በህግም እንደሱ በህግ ኢትዮጵያ የሚያሳድገው ሰው ለሱ መስሎ እንደሚያድግ ነው የሚለው ህጉ ይፈቅዳል። ከህግ ወጭ አይደለም። ግን አንዳንዱ የራሱ እንትን አለ አይደለም ደስተኛ አልነበሩም። ወላ ሲቀበሉን ደስተኞች አልነበሩም። ከስዊድን ስትመጪ ሙሉ በሙሉ ጠቅልለሽ ኢትዮጵያ ለመኖር ነው የመጣሽው። ቀደም እንደነበረሽ ስታጫውችን ነበር ኢትዮጵያ መኖር በቃ ትልቅ ሲሆን ኢትዮጵያ መጥቼ እኖራለሁ የሚል ሀሳብ ነበርሽ። ስለዚህ ስራ ትተሽ እዛ ትሰሪ የነበረውን ሁሉ ነገር ትተሽ ነው ወደ ኢትዮጵያ የመጣሽው። ራሱን የቻለ ደግሞ የኢትዮጵያ ቻሌንጅ አለ። ቤት ኪራይ አለ። ምናልባት በኪራይ ነው ያለሽው ብዬ ስለገመትኩ ነው። ቤት ኪራይ አለ። እነዚህን ህፃናት የሚንከባከቡ ሞግዚቶች ይኖራሉ። የህፃናቱ ወጪ አለ፣ የወተት አለ፣ የዳይፐር አለ፣ ብዙ አይነት የልጆች ወጪ አለ። ስለዚህ እንዴት ነው እሱ የሚሸፈነው? እነማን አብረውሽ እየሰሩ ነው? ከማን ጋር እየሰራሽ ነው? መንግስት ድጋፍ ያደርግልሻል ወይስ ደግሞ በግልሽ ነው? እነማንስ ጋር አብረሽ መስራት ትፈልጊያለሽ? ቀደም ሲል ያነሳሹ የጤና ተቋማት እነሱን ሜቢ አድሬስ ማድረግ ተቻለሽ? እስካሁን የ2 አመቱ በራሴ ገቢ ነው። በራሴ የነበረኝ ባጀት እንትን ያረኩት በሱ የተንቀሳቀስኩ ነበር። አሁን እንደዚህ የሰፋ ሲሄድ ግን ውጭ ያሉ ጓደኞችም ራሱ በቃ የሰፋ ስለሆነ እኛም መተባበር አለብን ብለው በሶሻል ሚዲያ ለመጠየቅ ከፋላ የሚያረጉ ውጭ ሆኖ የሚይዟቸው ማለት ነው በሚችሉት በየወሩ የሚልኩላቸው በዚህ ረመዳን ወር እንትን እየጠየቅን ነበር። አልহামዱሊላህ አብዛኛቸው ከፋላ የሚያርግ ሰው አግኝተዋል። አንድ ነው ያላገኘ። ከፋላ ስልሽ በሚችሉት ይልካሉ፣ ግን የሚበቃ ማለት አይደለም። ግን አትሊስት ለትንሽ ነገር ይሆናል። $50 በወር ማለት ነው። እነሱ እንደዚህ ሲልኩ ለሆነ ነገር ይሸፍንልሻል። የራሳቸው ለፓምፐርስ፣ ለወተት፣ ለሌሎች ደግሞ የትምህርት ቤት አለ ቁርአን የሚያቀራ ኡስታዝ አለች ምናምን እንደዚህ ይሸፍናል። ሌላ ግን ብዙ አይደለም። ከመንግስት የማገኘው የሚያቆኝም አይመስለኝም ድጋፍ የለም። ግን እኔ ሁሌ እንትን ተመኝቼ ነበር ከንቲባዋ በዙ ታግዛለች ለብዙ ሰው ሲሉ ባገኛት በእንዴት ብለታ ቀላል አይደለም። ሲስተሙ ማታቂ መጥተሽ ኮንታክት የለሽ አላገኘኋትም። እሷ ባገኛት ብዙ ሰው እንደሱ ይለኛል ብታገኛት ትረዳሻለች ምናምን ይላል። አሁን ቦጋ አድርጎት ደግሞ ብዙ አለው ማሻአላ ኢትዮጵያ አትሊስት ቦታ አሁን ላንቺ አካባቢ ኪራዩን የሚያስቀር ቦታ ብታገኚ ሌሎቹን ወጪዎች በራስሽ እንደዚህ ከበር ማድረግ ብትችይ ጥሩ ይመስላል። እኔም አሁን እኮ ማቆያ የከፈትኩት ገቢ ሊሆን ነው ለነሱ። እኔም ራሴ እኮ በራሴ ገቢ ቢመጣ ምንም መጠየቅ እኔ ብዙ ደስተኛ አይደለሁም። ግን አሁን እነዚህ በዚህ የሚቀር አይደለም። ሌላ ልጅም ይመጣል እየሰፋ ስለሚሄድ
ግዴታ የራሱ ገቢ ብዙ ምንጭ እስከሚመጣ የሚደግፍ ሰው ያስፈልጋል። አሁን አንዳንድ ሰዎች ልብስ አመጡልን። እዛ አንድ ጊዜ እንትን የመጽሐፍ እንትን ምርቃት ነበረም ብዙ እዛ ሱቅ የሚሰሩ ፕሮሚስ ሰጥቶኝ ነበሩ። ስልክ ወሰዱ አልመጡም እስካሁን፣ ግን ሊመጡ ይችላሉ። እንደዚህ ማለት ውጪ ያሉት አሁን እቺ ጓደኛ ያይሻት ለውጪ ያሉት ነግራ ከውጪ ልብስ እንልካለን አሉ። አጋጣሚ በዚህ በረመዳን ደግሞ ዘካተል ፍጥር የላኩ ሰዎች አሉ። እንደዚህ ማለት እኔ መልካም ስራ እንቅፋቱ በጣም ብዙ ነው፣ የሚያደናቅፈው አይጠፋምና ኢንሻአላህ ገርቶላቸው እንደሚመጡ ተስፋ እናደርጋለን። ምን ድረስ ነው አሁን ለልጆች የምትመኝላቸው? የትኛው እድሜያቸው ድረስ ነው የምታሳድጊያቸው? እኔ እስካለሁ በህይወት ድረስ እነሱም አላህ እስከሚላቸው እሰራለሁ ነው የምለው። እንደገና ምንድነው እነሱ ከማንም በላይ ሆኖ ሁሉ አግኝቶ ሊያድጉ ነው የምፈልግ። ማለት እንደዚህ የተጣሉ ተገኝቶ ብሎ ዝም ብሎ በትርምስምስ ሳይሆን በቃ በጥሩ መንገድ ሊያድጉና እነሱም ለወደፊት ለህብረተሰቡ ቂም አይኖራቸውም፣ ለህብረተሰብ ጠቃሚ ይሆናሉ፣ ለራሳቸው ጠቃሚ ይሆናሉ። እንደዚህ ብዬ ስለማስብ ችግሩ በሁሉ ሰው ሲካፈል ትንሽ ነው የሚሆነው እና በሚችል ሰው ጋና እኔም አክቲቭ ሁኜ በተለያየ እርዳታ እንደዚህ በምንድነው ቁጥር ላይ አይደለም በቴሌያ አልጀመርኩም ገና። ምክንያቱም ሰው ያስፈልግሻል እና ሁሉ ብቻዬ ነው እንትን የተከታተልኩት ያለሁት። ሲያድጉ ከየት መጣው ማን ነኝ የማን ልጅ ነኝ የሚል ጥያቄ ውስጥ መገባቱ አይቀርም። ምን አስበሻል? ይነገራቸዋል የመጡበት አመጣጣቸው ማወቅ አለባቸው። ግን እኔ በሚነገሩት መንገድ ምንድነው በጥሩ መንገድ ለዛ ነው አሁን ጥሩ ሁኔታ ከሆኑ ተጥለን ብሎ የሚያዝኑበት አይመጣም። ለምን መጥፎ ሲሆኑ ነው የሚያሰብ በዛ ተጥሎ በዛ በመጥፎ ሁኔታ ሲሆኑ ማለት ነው። ጥሩ ካደጉ ስትነግራቸው የነሱ ስህተት እንዳልሆነ ዋና ማወቅ አለባቸው። ልጅ ምንድነው የሚመስለው የኔ ስህተት ነው የሚለው። ቤተሰብ ባልና ሚስት ሲጣሉ ራሱ ልጅ ከሰማ በእኔ ምክንያት ነው ብሎ ሳይኮሎጂ ስለሚያስብ የነሱ ስህተት እንዳልሆነ የስነ ልቦና ባለሙያ ድጋፍ ታክሎበት ባለሙያ በምናም በእድሜ የሚፈቅድላቸው ቀስቀስ ያንን በተለያየ መንገድ አድርገን ልንነግራቸው። ምክንያቱ ከፋላ ነው በእስልምና አዳፕሽን ሲባል ከፋላ ስለሆነ ማወቅ አለባቸው። ኤቭሪቲንግ ያው ባንቺ ስለማይጠሩ አመጣጣቸው ማወቅ አለባቸው። መልካም። ምናልባት እነዚህን ቆነጃጅት ልጆች ካንቺ መውሰድ የሚፈልግ ቤተሰብ ደግሞ ቢኖርስ? እንደው አንድ ልጅ በሰጠችኝ ጠየቁ፣ ደወሉ፣ ብዙ ደወሉ። የሚገርምሽ ግን እኔ አልፈልግም፣ አልሰጥም፣ የኔ ናቸው እኔ። ምክንያቱ ደውሎ ለምንድን ነው ጠየቁ? ምክንያቱ ብዙ ለምን አታውቁም ክበበ ፀሐይ ወይ እንትን ህፃናትና ሴቶች ሄዳችሁ በየቦታው እኮ አሉ አልኳቸው። ከዛው ሰዱ አልቻቸው። ከዛው ሰዱ እንጂ እኔማ አልሰጣቸውም፣ የኔ ናቸው። መጨመርስ ታስቢያለሽ? አዎ እንጨምራለን። ምን ያህል ድረስ ታስቢያለሽ? ወላሂ ገደብ የለው። ምክንያቱም የማምነው የነሱ ርዝቅ ይመጣል። እነሱ ርዝቃቸው ይዞ ስለሚመጡ ዋና ለነሱ ፍቅር የሚሰጥ አሁን ከኔ ጋር የሚሰሩ ራሱ እንደኔ አላማ ያላቸው ልጅ የሚወዱ በፍቅር የሚይዟቸው ልጆች ሰዎች ሰራተኛ አሁን እቺ ያየሻት ቮለንታሪ ነው የምታግዘን። ካፒ ቮለንታሪ ነው የምታግዘን። አላህ ይስጣት። በጣም ነው የምትተባበረን። ሌላ ሰው ትነግርልናለች። እሷ በሃይማኖቷ እኛ በሃይማኖት ግን በጎ ስራ ስለሆነ በጣም ነው የምትደግፈን። በጣም ሁሉም ቦታ እየሄደች የምታስታውቅልኝ። አላህ ይስጣት። ለሁሉም ይረዳኝ ምስጋና መስጠት ፈልጋለሁ። ምክንያቱም ሀቅ ነው። በቃ አንዳንድ ጊዜ በሃይማኖት ሰው ይመዝነዋል። እኔ ሳይ በሃይማኖት እንደዚህ ስታረጋቸው ብሎ ነው የሚያስብ። እኛ ግን እንደሱ አናስብም። ሌሎች ስንት ተቋማት ክርስቲያን አሉ። እነዚህ የተጣሉ ያሳድጋቸው ይደጉ ብቻ ከፍ ካሉ በኋላ ከለዩ በኋላ በራሳቸው መወሰን በሚችሉበት እድሜ ላይ ወደ መረጡት ይሄዳሉ። ልጆችሽም ራሱ እኮ አታስገድጃቸው። አንቺ እንዳንቺ ታሳድጋቸዋለሁ። ሌላ መንገድ ሊይዙ ይችላሉ። እና እነዚህ ደግሞ 18 መልተው የራሳቸው መንገድ ሲይዙ ይምረጡ የራሳቸው። እኔ ግን የማውቀው የምወደው የምፈልገው ነው ማስተምራቸው። ሌላ መምሰል አልችልም። እንግዲህ ፕሮግራማችንን የሚከታተሉ በጎ አድራጎት ላይ ያሉ እንዲህ ደግሞ ህጻናትን ማገዝ የሚፈልጉ ሰዎች ይኖራሉ እና መልእክት አስተላልፈን እናጠቃልል ቆይታችንን። እሺ፣ እኔ ማስተላለፍ የምፈልገው ማለት ሁሉ በሚችል ሂዩማኒቲ ያለው ሰው ማለት ነው። ሰው የሰው አዘኔታ ያለው ሰው በሚችለው ቢደግፈን ማንም ይሁን ምንም ይሁን
እንቀበላለን። ቦታችን አየር ጤና ነው። ኢባዱር ረህማን መስጊድ ኢባዱር ረህማን ፊት ለፊት። ስልክ ቁጥሬ ደግሞ 0909 49 58 16 ነው። መጥቶ ጉብኝት ማድረግ ይችላል። የአይነት ድጋፍ ማምጣት የሚፈልጉ ቤተሰቦች ምን ትፈልጊያለሽ? ማለት ባለሙያዎች የሕክምና የሆኑ የሳይኮሎጂ የሆኑ ኢኮኖሚ መደገፍ የሚችሉ መጥቶ አጫውተው ትምህርት ያላቸው ወጣቶች ብዙ አሉ። መጥቶ ከነሱ ጋር ስለው አጫውተው ምናምን የሚሄዱ በሳምንት አንድ ጊዜ 1 ሰዓት ትበቃለች ትምህርት የሚሰጡ በተለያየ መንገድ። ግን ዋና ደግሞ ኢኮኖሚ ላይ ቢያግዙን ድጋፍ ለክራይን ለልብሳቸው መጠበቂያ ለፓምፐርስ ወተት ወተቶች አይነት ነገር ቢያመጡ እንቀበላለን። ሁሉም የሚችለው ሰው ያመጣልን እንቀበላለን። ምክንያቱም ዋና እነሱ አይጉደላቸው። እኔ የሚያስጨንቀኝ ሁሉም እሱ ብቻ ነው። እኔ ለሁሉ ጀምሬ በመሃል እንትን ኮላፕስ ወይ ደግሞ ሊቆም ደስ አይለኝም። ግን በዛ ደግሞ ትልቅ እምነት አለኝ አላህ Subhanahu Wa Ta'ala እንደሚደግፈኝ ጥሩ ስላሰ የሚወደው አላህ ብዬ ስለማስብ አላህ ይቀበለን። ግን ባለ በጎ አድራጎት ደግሞ ኢትዮጵያ ማሻአላ ለውጭ ማያስፈልገን የሚገርምሽ ብዙ አሉ ይሰራሉ። ግን መገናኘት ስለሚያስፈልግ ኢንሻአላህ ኢንሻአላህ ፕሮግራሙን ተከታትለው አለሁ ይላሉ ብዬ አስባለሁ። ኢንሻአላህ አላህ አቅሙን ብርታቱን ይጨምርላችሁ ለእናንተ። አሜን። አንቺም ለሚመጣ ጊዜ አንቺ ልጅ ይዘሽ መጥልን ተጠብቃለሁ። እኔ ጋር እንግዲህ ጥያቄው ከመጣ እናምጣ ሚል እልካለሁኝ ወደ አንቺ። በርቱ። ወላሂ በጣም የሚያስቀና ነገር ነው። አቅም የሚጠይቅ ነገር ነው። ጽናት ብርታት የሚጠይቅ ነገር ነው። ይጨምርላችሁ ያላችሁ ላይ ያለሽ ላይ አብዝቶ ይጨምርልሽ ኢንሻአላህ። ተመልካቾቻችን እንግዲህ 50 ሎሚ ለ50 ሰው ጌጥ ለአንድ ሰው ደግሞ ሸክም ነው ይባላል። ስለዚህ ኃላፊነቶችን ከተከፋፈልን ለእያንዳንዳችን ጌጥ የሚሆኑንን ጌጦች እጃችን ላይ ማስገባት እንችላለን። የህፃናት አልባሳት ነጋዴዎች፣ ፓምፐርስ፣ ወተት አስመጪና ከፋፋዮች እንግዲህ ይሄ ፕሮግራም እናንተን ነው በቀጥታ የሚመለከተው። በገንዘብ ደግሞ መደገፍ የምትፈልጉ የገንዘብ ድጋፍ ማድረግ የምትፈልጉ ደግሞ አየር ጤና ኢባዱር ረህማን መስጂድ ፊት ለፊት ይገኛሉ። ስልካቸውም ስክሪን ላይ ይቀመጣል። አግኟቸው፣ ጎብኟቸው በአካል። እነዚህ ነፍስ ያላወቁ ህፃናት እንግዲህ እዚህ ይገኛሉ። ጎብኟቸው፣ አለን በሏቸው። ስለምትከታተሉን ድጋፍ ስለምታደርጉልን እናመሰግናለን። አብራችሁን ቆዩ።